ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን ከኢትዮ ኒውስ 24 የረፋድ ዜና ሰዓታችንን ጠብቀን ተገኝተናል። በቆይታችን አጭር ዝርዝርና ሆናዊ ዜናዎችን ተሰማላችሁ። ግንቦት 23 ቀን 2018 ዓ.ም ዕለተ ሰንበት እሁድ። በቅድሚያም አቤት ዜና ርዕሰ ጉዳዮችን እናስደምጣችሁ። በወሎ አምዳምባ አቦ በተባለ ቀጠና የብልጽግና ወታደራዊ አዛዥ መሞቱ ተገለጸ። ዘመቻ አንሻ ሳይድ ተጠናክሮ በቀጠለበትና የምርጫ እንቅስቃሴ በተገደበበት የወሎ ቀጠና በኃይል ለመግባት እየሞከረ ያለው የብልጽግና ጦር ከባድ ምትን እያስተናገደ ነው ተብሏል። በዚህም የሰራዊቱ 45ኛ ክፍለ ጦር አዛዥ ኮሎኔል ተርፋታን የተባለን መሪ ጨምሮ ዲሽቃ ምድብተኞች ልዩ ቦታው አምዳምባ አቦ 026 ቀበሌ ላይ በምኒልክ ዕዝ 102ኛ ኮር በተሰራ ኦፕሬሽን እስከ ወዲያኛው ተሸኝተዋል። ተጨማሪ መረጃዎችን ከግንባር በዝርዝር አዘጋጅተናል። በ4 ኪሎ ስጋቶች ተደቅነዋል። በፕሮፓጋንዳ ብቻ የተጠመደው የአብይ አህመድ አስተዳደር በከተማዋ ህዝባዊ ቁጣ ያነሳሉ ያላቸውን ዜጎች ለማፈን ኃይል ማሰማራቱ ተሰምቷል። የብልጽግና ጋዝ ምርጫን እንደ ምክንያት በማድረግ በአዲስ አበባ ብጥብጥ ይነሳል የሚል ስጋት እንዳደረበት ነው የተነገረው። በከተማዋ አዳነች አቤቤና የደህንነት መዋቅር የሚመሩት አፋኝ ቡድን መሰማራቱ ሲገለጽ ይህ ቡድን አማራ፣ ትግራይና ኤርትራውያንን ትኩረት ያደረገ ኃይል መሆኑም ተረጋግጧል። በጎንደር ቀጠና ምርጫ ለማስፈጸም ደፋ ቀና እያለ ባለው የብልጽግና ሰራዊት ላይ ከባድ እርምጃ ተወሰደ። በቀጠናው በፋኖ ኃይሎች በተፈጸመው ጥቃት በርካታ የሰራዊት አባላት ህይወት አልፏል። ከፍተኛ ምትን ያስተናገደው የጠላት ኃይል ሞትና ቆስለኛውን እየተወ ወደ ኋላ ሽሽትን አድርጓል። በጎጃም ቀጠና በተመሳሳይ ፋኖ በእነማይ ወረዳ 2 አምባ ዲቢሳ አካባቢ የአገዛዙን የሐሰት ምርጫ ለማስፈጸም ሲንቀሳቀስ በነበረ ቅጥረኛ ኃይል ላይ በፈጸመው የደፈጣ ጥቃት የሻለቃ መሪውንና የብሬን ተኳሹን ጨምሮ ከ17 በላይ ወታደሮች የአፈር ሲሳይ ሆነው ቀርተዋል። 64ኛ ክፍለ ጦር የሻለቃ መሪውን ብሬን ተኳሽ ጨምሮ 10 የአድማ ብተና ፖሊስና የምንሻ አባላትን በደፈጣ ኦፕሬሽን እስከ ወዲያኛው ሲሸኝ 7ቱ ቀላልና ከባድ ቁስለኛ መሆናቸውን አስታወቀም። ትላንት ግንቦት 22 2018 ዓ.ም አማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር አይበገሬው 64ኛ ክፍለ ጦር ቀኝና መሐንዲስ በእነማይ ወረዳ 2 አምባ ዲቢሳ ቀበሌ ያገዙን የሐሰት ምርጫና አማራ ፋኖ ብሔራዊ ንቅናቄ የወጣውን የመንገድ ክልከላ በጣሰ ባጃጅ ላይ እርምጃ ሲወስድ ያገዙ የሐሰት ምርጫ ለማስፈጸም ከየትመን ከተማ ወደ ቢቸና ከተማ በአንድ ኦባማ በጉዞ ላይ የነበሩ አድማ ብተና ፖሊስና ምንሻ የጫነ ተሽከርካሪ በተወሰደበት ልዩ የደፈጣ ኦፕሬሽን የጫናቸው ኃይሎች እስከ ወዲያኛው ተሸኝተው ፋኖ በድል ስለመመለሱ ነው የተገለጸው። ሙሉ የተሽከርካሪ እገዳ ተጥሏል። በጋምቤላ ክልል ከዛሬ ጧት ጀምሮ በክልሉ የሚገኙ ማንኛውም ተሽከርካሪ እንቅስቃሴ የማይፈቀድና የተከለከለ መሆኑን የክልሉ ፖሊስ ኮሚሽን አስታውቋል። ከዛሬ ግንቦት 23 2018 ዓ.ም ከጧት ጀምሮ እስከ ግንቦት 25 2018 ዓ.ም ድረስ የተለየ የይለፍ ፍቃድ ካልተሰጠው በስተቀር ማንኛውም የመንግስት የንግድና የግል ተሽከርካሪዎች፣ ባለ 3 እግር ተሽከርካሪዎች፣ ባጃጅና ሞተር ሳይክል በሙሉ እንቅስቃሴ እንዲያቆሙ የተወሰነ ሲሆን ይህንን መመሪያ ተግባራዊ በማያደርጉ አሽከርካሪዎች ላይ ጥብቅ የሆነ እርምጃ የሚወሰድ መሆኑን የክልሉ ፖሊስ ኮሚሽን አሳስቧል። ብልጽግና መንገድ መዝጋትን ከታጣቂዎች ጋር እኩል ለመሆን ያወጣው ነው የሚል ቅሬታም ተነስቶበታል። አድማጭ ተመልካቾቻችን እነዚህና ሌሎች ተጨማሪ መረጃዎችን እያደመጣችሁ አብራችሁን ቆዩ። ስትቆዩ የዩቲዩብ ቻናላችን ሰብስክራይብ፣ ቪዲዮ ላይክ እና ሼር ማድረጋችሁ እንዳትዘነጉ ልናሳስባችሁ ወደድን። ወደ ዝርዝር ዘገባዎቹ አለፍን። በ4 ኪሎ ስጋቶች ተደቅነዋል ተብለዋል። በፕሮፓጋንዳ ብቻ የተጠመደው የአብይ አህመድ አስተዳደር በከተማዋ ህዝባዊ ቁጣ ያነሳሉ ያላቸውን ዜጎች ለማፈን ኃይል ማሰማራቱ ተሰምቷል። የብልጽግና ጋዝ ምርጫን እንደ ምክንያት በማድረግ በአዲስ አበባ ብጥብጥ ይነሳል የሚል ስጋት እንዳደረበት የተሰማ ሲሆን በከተማዋ አዳነች አቤቤና የደህንነት መዋቅር የሚመሩት አፋኝ ቡድን መሰማራቱ ሲገለጽ ይህ ቡድን አማራ፣ ትግራይና ኤርትራውያንን ትኩረት ያደረገ ኃይል መሆኑም ተገልጿል። እነ አዳነች አቤቤ የያዙት ይህ እቅድ ጽምዶ የሚል መጠሪያ የተሰጠው ሲሆን እሁድ ቅዳሜንና ሰኞን ጨምሮ በከተማዋ በተለይም በሶስቱ ብሔር ተወላጆች ላይ አፈና እንዲደረግ መወሰኑን የተገለጸው የብልጽግና ጋዝ ጽምዶ የተሰኘው አፈና ካለው የምርጫ ስጋት ጋር ተያይዞ የተወሰነ መሆኑ ሲገለጽ በተለይም ከኤርትራ በኩል ወደ ትግራይ የሚደረጉ እንቅስቃሴዎች በአዲስ አበባ ያሉ ኤርትራውያንና ትግራውያንን በአገዛዙ መጥፎ አይን እንዲታዩ አድርጓቸዋል። የአዲስ አበባ ነዋሪዎች ራሳቸውን በንቃተ ህሊና ሊጠብቁ ይገባል ያሉት ምንጮች በእነ አዳነች አቤቤ የሚመራው አፋኝ ኃይል በተለያዩ ቦታዎች ካምፕ ማዘጋጀቱም
ተሰምቷል። በአውደ ግንባር መረጃችን የበላይ ዘለቀ እዝ አርበኞች በጎንደር አይምባ ከተማ በፈጸሙት ተጋድሎ ከ20 በላይ የጋዙ ወታደሮች እስከ ወዳኛው ሲሸኙ የብልጽግናን መዋቅር ማፈራረስ መቻሉ ነው የተገለጸው። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ ዳግማዊ ቴዎድሮስ ኮር ታድሎ ብርሃን ክፍለ ጦርና ከ202ኛ ኮር በጌምድር ክፍለ ጦር አይሸሽም ብርጌድ በመቀናጀት ግንቦት 22 2018 ዓ.ም ከነጋት ጀምሮ ጠላት መሽጎ ወደሚገኝበት ስፍራ ቀጥታ በመግባት ጥቃት ፈጽመዋል። የፋኖ ኃይሎች በጥቃቱ በርካታ የጠላት ኃይል ሞትና ቁስለኛ ከመደረጉም በላይ ቁሳዊና ፖለቲካዊ ኪሳራም ተስተናግዷል። ከፍተኛ ምትን ያስተናገደው የብልጽግና ኃይል ሞትና ቁስለኛውን እየጣለ እግር ወዳመራው ስለመሸሹም ተገልጿል። ከተማዋን ለሰዓታት ያክል ተቆጣጥረው የቆዩ ሲሆን በተጋድሎ 12 የጠላት ጥምር ኃይል አባላት ሲሞቱ ከ8 በላይ የሚሆኑት ደግሞ የቆሰሉ ሲሆን በድምሩ ከ20 በላይ ወታደሮች ኪሳራን አስተናግደዋል። ይህ በእንዲህ እንዳለ ተጠናክሮ በቀጠለው በዘመቻ አንሻ ሰይድ በምኒልክ እዝ የመካናይዝድ ምድብተኞች በፈጸሙት ኢላማውን የጠበቀ የሞርተር ድብደባ በጠላት የ45ኛ ክፍለ ጦር ዋና አዛዥ ኮሎኔል ተርፋታን ጨምሮ የክፍለ ጦሩ ድሽቃ ምድብተኞችና ሌሎች የሬጅመንት አዛዦች መሞታቸው ተነገረ። ከኢላማቸው የተነሳ የሞርተር ቅንቡላን ከጠላት ኬስ ውስጥ መክተት ይችላሉ የሚባላቸው የዙ የሞርተር ምድብተኞች በፈጸሙት በዚህ ድብደባ የሞተው የ45ኛ ክፍለ ጦር አዛዥ ኮሎኔል ተርፋታንና በጥቃቱ የሞቱ ሌሎች የሬጅመንት አመራሮች አስከሬን ወደ ሐራ ከተማ ተወስዶ ከፍተኛ የጦር መኮንኖች በተገኙበት በሚስጥር ቀብር ስነ ስርዓት መካሄዱ ተገልጿል። በተጨማሪም አርበኞቹ በተኩለሽ ዙሪያ በከፈቱት የሞርተርና የዲሽቃ ስብጥር ተኩስ የጠላት የአየር መቃወሚያ ሙሉ በሙሉ ስለመውደሙም ለማረጋገጥ ተችሏል። በጎጃም ቀጠና ፋኖ በእነማይ ወረዳ ሁለት አምባ ዲቢሲ አካባቢ ያጋዙን የሐሰት ምርጫ ለማስፈጸም ሲንቀሳቀስ በነበረ ቅጥረኛ ኃይል ላይ በፈጸመው የደፈጣ ጥቃት የሻለቃ መሪውንና የብሬን ተኳሹን ጨምሮ 17 ወታደሮችን እስከ ወዳኛው መሸኘቱን ገለጸ። በጥቃቱ የጠላትን ኃይል ጭኖ ሲንቀሳቀስ የነበረ አንድ ተሽከርካሪም ከጥቅም ውጭ መደረጉን የታወቀው የአማራን ሕዝብ እልቂት ለማራዘምና በምርጫ ስም የብልጽግናን አጋዝ ዕድሜ ለማስቀጠል በሚሰሩ ባንዳዎች ላይ የቴዎድሮስ ዕዝ አርበኞች የሚወስዱትን ጥብቅ እርምጃ አጠናክረው መቀጠላቸውን ለማረጋገጥ ተችሏል። ትላንት ግንቦት 22 2018 ዓ.ም አማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር አይበገሬው 64ኛ ክፍለ ጦር ቃኝና መሐንዲስ በእነማይ ወረዳ ሁለት አምባ ዲቢሲ ቀበሌ ያጋዙን የሐሰት ምርጫና የአማራ ፋኖ ብሔራዊ ንቅናቄ ያወጣውን የመንገድ ክልከላ በጣሰ በጀጅ ላይ እርምጃ በመውሰድ ያጋዙን የሐሰት ምርጫ ለማስፈጸም ከየትመን ከተማ ወደ ቢቸና ከተማ በአንድ ኦባማ በጉዞ ላይ የነበሩ አድማ ብተና ፖሊስና ምንሻ የጫነ ተሽከርካሪ በወሰዱበት ልዩ የደፈጣ ኦፕሬሽን የጫናቸውን ኃይሎች እስከ ወዳኛው መሸኘት ተችሏል። በክፍለ ጦሩ ቃኝና መሐንዲስ አባላት ቁጥጥር ስር የዋለውን ባጃጅ ለማስለቀቅ ከየትመን ከተማ በአንድ ኦባማ በጉዞ ላይ የነበሩ አድማ ብተና ፖሊስና ምንሻ አባላትን በመያዝ ወደ ሁለት አምባ ዲቢሳ ቀበሌ ያቀና ቢሆንም በጀግኖቹ የደጃዝማች በላይ ዘለቀ ልጆች በፌዴራል መንገድ ጥቁር አስፓልት ሁለት አምባ ዲቢሳ ለወያ ጎጥ ላይ በወሰዱት የደፈጣ ጥቃት ያጋዙ ቅጥረኛ ምንሻ አባላት ወደ አፈርነት ተቀይረዋል። በፋኖ ኃይሎች ከፍተኛ ጉዳት ያስተናገዱ ያጋዙ ቅጥረኛ ምንሻ ሹፌር አየለ ግሩም የተባለ የቢቸና ተወላጅ አስገድደው እንዲጭናቸው ካደረጉ በኋላ ለፋኖ ቀድመህ መረጃ በመስጠት ነው ያስመታን በማለት በአሰቃቂ ሁናቴ እንደገደሉት ለማረጋገጥ ተችሏል። በየትመን ከተማ አቶ በላይነህ አድማስ የተባለ ንጹህን በአራት ጥይት መተውታል። ነገር ግን የተመታበት አካሉ ልም ቦታ ላይ ስለነበር ከባድ ቁስለኛ ሆኗል የተባለ ሲሆን በደጀን የመጀመሪያ ደረጃ ሆስፒታል በመግባት ሕክምና እያገኘ ስለመሆኑም ተገልጿል። የደጃዝማች በላይ ዘለቀ ልጆች የ64ኛ ክፍለ ጦር ቀኝና መሐንዲስ በሰሩት ከባድ የደፈጣ ጥቃት አገዛዙ ድንጋጤ ውስጥ በመግባቱ ከደብረ ማርቆስ ደጀን የትኖራ ጤቅ የሚገኘውን የሰው ኃይሉን ከከባድ መሳሪያዎች መድፍ ዙ 23 4 ዲሽቃ የመሳሰሉትን በማስያዝ በሸበል በረንታ መርገጭ ንዑስ ከተማ በመግባት ወደ አራጢ ከተማ ከባድ መሳሪያ ሲተኩስ ስለመዋሉም ነው የተገለጸው። በሌላኛው የግንባር መረጃችን ያጋዙ 103ኛ ኮማንዶ ክፍለ ጦር አባላት መክዳትን ተከትሎ የፋኖ አመራሩ ወላጅነት በብልጽግናው አመራሮች መታሰራቸውን ኮሩ አስታወቀም። ያለማቋረጥ በርካታ የ103ኛ ኮማንዶ ክፍለ ጦር አባላት በየቀኑ ፋኖን እየተቀላቀሉ ሲሆን ግንቦት 22 2018 ዓ.ም የክፍለ ጦሩ ጋንታ መሪ የኦሮሞ ብሔር ተወላጁ 50 አለቃ ፈይሳ ገመቹ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር የ7 ለ7 ክፍለ ጦርን መቀላቀሉን ኮሩ በላከው የግንባር መረጃ ላይ አስታውቋል። የመከላከያውን ፍልሰት ተከትሎ ልጅሽ ሰራዊታችንን እያስኮበለለብን ነው በሚል የፈጠራ ወሬም ከቀጠናው ውጭ የሚገኘውን የአጼ አምደ ጽዮን ኮር ምክትል ዘመቻ ኃላፊ የፋኖ መመኪያ መሸሻ ወላጅ እናት የሆኑትን ወይዘሮ አሰበች መንገሻ በአጋዙ ኃይሎችና በመከላከያ አመራሩ ትእዛዝ ሰጭ
ምንጭነት ከግንቦት 18 2018 ዓ.ም ጀምሮ በአጣዬ ከተማ ዝግባ ሰፈር የመከላከያ ካምፕ ውስጥ በግፍ ታስረው የተሰቃዩ መሆናቸውን ቤተሰቦቻቸው ገልጸዋል። በዚህ አርመኔ ድርጊቱ ያላቆመው የአገዛዙ ዘራፊ ኃይል የኤፍራታና ግድም ወረዳ የመተኪያ ሸረፋ ነዋሪ የሆኑትን የሁለት አባት አርበኞችን የአቶ አውራሪስ ማሞን 2 በሬዎችና የሴት ልጁን ሳምሰንግ ዘመናዊ ስልክ እንዲሁም የአቶ ካሳዬ ክብረትን 1 በሬ በመዝረፍ የሃይማኖት ግጭት ለማስነሳት በማሰብ ለኢድ አልአድሃ አረፋ በዓል ለመከላከያ ሰራዊቱ እነዚህን የተዘረፉ 3 በሬዎችን እንዲታረዱ ስለመደረጋቸው ለማረጋገጥ ተችሏል። አገዛዙ እንደ ህዝብ የአማራን ህዝብ የገደልና ለከፍተኛ ኢኮኖሚያዊ ውድቀት እየዳረገው መሆኑን መላው ህዝብ ጠንቅቆ በማወቁና በውድቀቱ ዋዜማ ላይ የሚገኘውን የብልጽግና ስርዓት ለመጣል በሐሰተኛ የምርጫ ድራማ ላይ ባለመሳተፍ ከፋኖ ጎን ተሰልፎ ነጻነቱን እንዲያውጅ ሲል ኮሩ ለማህበረሰቡ መልእክቱን አስተላልፏል። አማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ጥብቅ መመሪያዎችን አስተላልፏል። በአስገዳጅነት ለምርጫ ለተመዘገባችሁ አማራውያን ወገኖቻችን አምባገነኑ የብልጽግና አገዛዝ ህዝባዊ እምቢተኝነቱን በመፍራት በየቀበሌውና በየመንደሩ ካድሬዎቹንና ታጣቂዎቹን በማሰማራት የምርጫ ምዝገባ በግድና በማስፈራራት መፈጸሙን እንረዳለን ብሏል። ነገር ግን እውነታው ምርጫው ተካሄደ አልተካሄደ ብልጽግና ራሱን መርጦ የጨረሰ መሆኑ የታወቀ ነው ያለው ሸዋ ቀጠና ፋኖ ግንቦት 24 2018 ዓ.ም ቀንን የፈለገው ለዓለም ህዝብ የውሸት ህጋዊነትና መስፈርት ያሟላ መስሎ ለመታየት ብቻ ነው ሲል ገልጿል። ስለሆነም የምርጫ ካርድ የያዛችሁ ወገኖቻችን የገዢው አካል የድራማ መሳሪያ እንዳትሆኑና ወደ ተዘጋጁት የምርጫ ጣቢያዎች እንዳትሄዱ እያሳሰብን የሚከተሉትን መመሪያዎች በአስቸኳይ ተግባራዊ እንድታደርጉ ጥሪያችንን እናስተላልፋለን። አንደኛ፣ ለጠቅላላው ህዝባችን በየዕለቱ ግንቦት 24 ማንኛውም ዜጋ ለድራማ ወደ ተዘጋጁት የምርጫ ጣቢያዎች ባለመሄድ ለህልውናው መከበር ያለውን ጽኑ አቋም በተግባር እንዲያረጋግጥ ጥሪያችንን እናስተላልፋለን። ሁለተኛ፣ ለህዝብ አገልግሎት ተቋማት ሰራተኞች ስርዓቱ በአስገዳጅነትና ጥቅም የራሱ መጠቀሚያ ሊያደርጋችሁ እንደሚፈልግ እናውቃለን። በመሆኑም ከመደበኛ የስራ ጫናና ከስርዓቱ ፖለቲካዊ ተጽዕኖ ራሳችሁ እንድታቀቡ መላው የመንግስት ሰራተኛ ከእሁድ ጀምሮ በቤቱ ቁጭ በማለትና ለጥሪዎች ምላሽ ባለመስጠት የህዝብ ወገንተኝነቱን በተግባር እንዲያሳይ ጥሪያችንን እናስተላልፋለን። በሌላ በኩል ለአስገዳጁ ካድሬዎችና አስገዳጅ ታጣቂዎች የተሰጠው የመጨረሻ ማስጠንቀቂያ ህዝባችንን እያስፈራራችሁ የጥፋት የምርጫ ምዝገባ የምታድሉና በዕለቱ አስገዳችሁ ለማስመረጥ ያቀዳችሁ የሀገር ውስጥ ባንዳዎች ድርጊታችሁን በአስቸኳይ አቆሙ። የእያንዳንዱ አስገዳጅ ስም ዝርዝር የተመዘገበና የተጠናቀቀ መሆኑን በውል እናውቃለን። በእነዚህ ግለሰቦች ላይ እርምጃም እንወስዳለን ሲል በሰጠው የማስጠንቀቂያ መመሪያ ላይ አስታውቋል። ሙሉ የተሽከርካሪ እገዳ ተጥሏል። በጋምቤላ ክልል ከዛሬ ጧት ጀምሮ በክልሉ የሚገኙ ማንኛውም ተሽከርካሪ እንቅስቃሴ የማይፈቀድና የተከለከለ መሆኑን የክልሉ ፖሊስ ኮሚሽን አስታውቋል። ከዛሬ ግንቦት 23 2018 ዓ.ም ጀምሮ እስከ ግንቦት 25 2018 ዓ.ም ድረስ የተለየ የይለፍ ፍቃድ ካልተሰጠው በስተቀር ማንኛውም የመንግስት የንግድ እና የግል ተሽከርካሪዎች ባለ 3 እግር ተሽከርካሪዎች ባጃጅና ሞተር ሳይክል ሙሉ እንቅስቃሴ እንዲያቆሙ የተወሰነ ሲሆን ይህንን መመሪያ ተግባራዊ በማያደርጉ አሽከርካሪዎች ላይ ጥብቅ የሆነ እርምጃ የሚወሰድባቸው መሆኑን የክልሉ ፖሊስ ኮሚሽን ኮሚሽነር አቶ ዶሮ ካሩ አሳስበዋል። ከዛሬ ግንቦት 23 2018 ዓ.ም ጀምሮ እስከ ግንቦት 25 2018 ዓ.ም በልዩነት የተፈቀደላቸው ለድንገተኛ ስራ ብቻ የሚንቀሳቀሱ የመብራት ኃይል፣ የቴሌኮሙኒኬሽን እና አምቡላንሶች ሲሆኑ የይለፍ ወረቀት መያዝና ሲጠየቅ የማሳየት ኃላፊነትና ግዴታ እንዳለባቸው አስታውቋል። በአማራ ክልል የፋኖ ኃይሎች ለህዝባቸው ነጻነት ሲሉ የይስሙላ ምርጫን ለማስቀረት በኦሮሚያ ክልል የኦነግ ሸኔ ኃይሎች በተመሳሳይ መንገድ እንዲዘጋ ያደረጉ መሆናቸው የሚታወስ ሲሆን የጋምቤላ ክልል የራሱ የብልጽግና ተቋም ይህንን መመሪያ ማስተላለፉ ከፋኖች ወይስ ከኦነግ ጎን ለመሰለፍ የሚል የቅሬታ አስተያየትን አስነስቷል። ተመድ እስራኤልን በግጭት ቀጠና ጾታዊ ጥቃት ፈጻሚዎች ጥቁር መዝገብ ውስጥ አካትቻለሁ አለ። የተባበሩት መንግስታት ድርጅት እስራኤልን በግጭት ቀጠና የጾታዊ ጥቃት የሚፈጽሙ አካላት በሚመዘገቡበት የጥቁር መዝገብ ላይ ማካተቱ ተዘግቧል። በዚህ ዝርዝር ውስጥ ከዚህ ቀደም ሐማስን ጨምሮ የተለያዩ አሸባሪ ድርጅቶች ተካተውበት ነበር የተባለ ሲሆን ይህንን ውሳኔ አስመልክቶ የእስራኤል የመንግስታቱ ድርጅት ቋሚ አምባሳደር ዳኒ ዳኖን በሰጡት አስተያየት እስራኤልን ከሐማስ አሸባሪዎችና አስገድዶ ደፋሪዎች ጋር በአንድ ዝርዝር ውስጥ የሚያስቀምጥ አካል የሞራል ስሜት የሌለው ሲሉ ውሳኔውን ተቃውመዋል። አድማጭ ተመልካቾቻችን ለሰዓቱ የተዘጋጁት መረጃዎች እነዚህ ነበሩ። አብራችሁ ስለቆያችሁ ላቅ ያለ ምስጋና አለን። በያላችሁበት ሰናይ ቀን ይሁንላችሁ። በሰላም ዋሉ። ጤና ይስጥልን።